የሩትዬ ወንድም መከታ የሆነው ፈረንጁ እንግዲህ ዛሬ ደግሞ በሚገርም ነገር ከአሚሮ ከሚባለው አሽቃባጭና ሴት በገንዘብ ሰው ከሚቀይረው ጋር መጥቷል። እንግዲህ ፈረንጁዬ ማለት ነው እንወዳለን፣ ታውቃለህ አይደለ? እናከብረሃለን። ምክንያቱም የሩትዬ ወንድም መከታዋ ስለሆንክ ማለት ነው። ለምን መሰላችሁ ያልኳቸው እንደዚህ ማለት ነው። ብዙ ጊዜ ሩትዬ ብትፋት ብታዝንም ብትስቅም ሁል ጊዜ ከጎኗ ነው እና በዚህ አጋጣሚ ሳላደንቀው አላልፍም። ዛሬ ደግሞ እንግዲህ ለአብርሃም የሚባለው ወንድ ማለት ነው ለሱ እንግዲህ የሰርግ መጥሪያ ወረቀት ተልኮለታል ማለት ነው። የተላከው ደግሞ በአሚሮ በኩል ነው ማለት ነው። ከትላንት ወዲያ ነው፣ በዚህ ሰሞን ውስጥ ከ3 ቀን ነው፣ ከ2 ቀን በፊት እንግዲህ ሄርሜላና አብርሃም ሊጋቡ ነው፣ አገር የሚጋቡበት ቦታም ተቆርጧል ብሎ ሲያሽቃብጥ ነበር እና ለሱ መልስ ነው እንግዲህ ፈረንጁ ደግሞ የሰጠው ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ፈረንጁዬ የሩትዬ ወንድም መከታ የሆነው በክፉ በሳቀችበትን ባዘነችበትን ባለቀሰችበትን ሰዓት ከጎና የሚሆነው መከታው እንግዲህ በአዲስ ነገር መጥቷል ማለት ነው። ለአብርሃም የስልክ ጥሪ ወረቀት ተልኮለታል። እንግዲህ አብርሃም እየቻልከውም እየዋጥከውም ተቀበለው እንግዲህ፣ ምክንያቱም አንተን አሳልፈ የሰጣት ደስታ እንግዲህ እጄን የመሰለች ጀግናና ልዕልት ንግስት የሆነች ሴት አግኝቷል ማለት ነው። ደግሞ አንድ ላይ ይሄዳሉ። በጣም ቆንጅዬዎች ናቸው ሁለቱም። ሩትዬን ያገኘ ወንድ ደግሞ ታድሏል። በዚህ ዓለም ላይ እንደ ሩትዬ አይነት ሴት ያገኘ ወንድ ታድሏል። ስለዚህ አንተ ደግሞ እንግዲህ ሌላው ስታባርር አምልጣለች ቻለው እንግዲህ